ከሙታን ተለይቶ ከተነሳ በኋላ በአርባኛው ቀን ነው ጌታችን ያረገው። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ብሎ ተናግሮ ነበረ በመዝሙር 46 ቁጥር 5 ላይ። በዚህ መስቀል ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ጎኑን በጦር ተወግቶ እጆቹን በሚስማር ተቸንክሮ የሸዋ አክሊል ደፍቶ ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ተገርፎ እንዳዳነን ቤተ ክርስቲያኒቱ ራሷ ከጉልላቷ አንስቶ እስከ ወለሏ ድረስ የምሰብከው ኢየሱስ ክርስቶስ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ጌታችን በአርባኛው ቀን ደቀ መዛሙርቱ እያዩት አረገ፣ ወደ ሰማይ ወጣ። የሁላችሁ እርገቱ ምን ያስረዳናል ስንል በምድር ያለውን ሥራ መፈጸሙን ያስረዳናል። ክርስቲያኖች ሀገራችን በሰማይ የክርስቶስ እርገት የሚያስተምረን ይሄንን ነው። በቃ ስፍራ ሊያዘጋጅልን አረገ። በሰማይ መኖሪያ ሊያዘጋጅልን አረገ። እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ኃይልን እስክትለብሱ በኢየሩሳሌም ቆዩ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሉቃስ ወንጌል በምዕራፍ 24 ቁጥር 49 ላይ ነው። እስኪ አንድ ጊዜ ይሄ ድምፅ የሚሰማችሁ ሁላችሁም ከኔ ቀጥላችሁ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። ኃይልን በሉ እስኪ እስከትለብሱ ድረስ በኢየሩሳሌም ቆዩ። አምላካችን እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የሱ ቅዱስ ፈቃዶ ይሆንልን። በዚህ ርዕስ ውስጥ 2-3 ነገሮችን በዋናነት እየፈጠንን እናያለን። በመጀመሪያ በኢየሩሳሌም ቆዩ ማለት ምን ማለት ነው የሚለውን እናያለን። በሁለተኛ ደረጃ ደቀ መዛሙርቱ በኢየሩሳሌም ቆይተው ምን አገኙ የሚለውን እንመለከታለን። በመጨረሻም እኛስ በኢየሩሳሌም በመቆየታችን ምን እናገኛለን የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። ርዕሳችን ይሄ ነው። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ቃሉንም የተናገረው ለጊዜው ሁሉን ትተው ለተከተሉት፣ ከዋለበት ለዋሉት፣ ካደረበት ላደሩት፣ የእጁን ተአምራት ባይኖቻቸው ለተመለከቱት፣ የቃሉን ትምህርት በጆሮቻቸው ላደመጡት፣ ዋስትና የሚያሰጥ ሥራቸውን ትተው ከሱ ጋር ለነበሩት ለደቀ መዛሙርቱ
የተነገረ ቃል ለፍጻሜው ስለ ሁላችን የሚነገር ቃል ነው። የእግዚአብሔር ቃል በአንድ ዘመን ለተነሱት ብቻ ተነግሮ የሚያበቃ አይደለምና መጽሐፍ እንደዚህ ይላል። መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚል። እዚህ ሮሜ ምዕራፍ 15 ቁጥር 4 ላይ የተመዘገበ እግዚአብሔር ቃል መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚል። አስቀድሞ ሲል በሩቅ ነቢያት ማለቱ ነው። ኋላም በቅርብ ሐዋርያት ማለቱ ነው። ከዚያም በሊቃውንተ ቤተ ክርስቲያን ማለቱ ነው። የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚለው። ያዘንን ከሐዘናችን እንድንጽናና፣ የተጨነቅን ከጭንቀታችን እንድንረጋጋ፣ ተስፋ የቆረጥን የተቆረጠብን ተስፋ እንዲቀጥል፣ ያልቃሾች እንባ እንዲታበስ፣ ስር ሰደን በሃይማኖት እንድንታነጽ፣ ለምንጠየቀው ጥያቄ መልስ ለመስጠት ዘወትር የተዘጋጀን እንድንሆን መጽሐፍ ቅዱስ ተጽፎልናል። እንግዲህ ለትምህርታችን ከተጻፈልን ነገር መካከል ለዛሬ ኃይልን እስክትለብሱ በኢየሩሳሌም ቆዩ የሚል ኃይለ ቃል አንስተን እንቆይበታለን። እስኪ በመጀመሪያ ኢየሩሳሌም ማለት ምን ማለት ነው ከሚለው እንነሳ። አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉና ወገኖቼ፣ ኢየሩሳሌም ማለት የቃሉ ፍቺ ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ ማለት ነው። ጌታችን ኢየሱስ ክርስቶስ ይህንን በርዕስነት ያነሳነውን ቃል ለደቀ መዛሙርቱ የነገራቸው መቼ ነው ብለን ስንል ከማረጉ በፊት ለደቀ መዛሙርቱ ነግሯቸዋል። አነበዋለሁ አንድ ጊዜ እንዲህ ተብሎ እንደተመዘገበ የሉቃስ ወንጌል ምዕራፍ 24 ቁጥር 48 ጀምሮ እናንተ ለዚህ ነገር ምስክሮቼ ናችሁ አላቸው። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያም አወጣቸው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ነው የሚለው። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። እንግዲህ መጽሐፍ ቅዱስ እንደሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ እሰቀላለሁ ብሎ ተሰቀለልን፣ እሞታለሁ ብሎ ሞተልን፣ እነሳለሁ ብሎ ወገኖቼ በሦስተኛው ቀን በዝግ መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ መፍረስ መበስበስን አጥፍቶ በሦስተኛው ቀን በስልጣኑ ሞትን ድል አድርጎ ተነስቷል። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። አመስግኖት የተነሳውን አምላክ። ብዙ ሰዎች ሞተዋል፣ አንዳቸውም ግን አልተነሱም። ገና ትንሣኤ ዘጉባኤን ይጠብቃል።
የሃይማኖት መስራቾች፣ የተለያየ ሃይማኖት መስራቾች አንቀላፍተዋል። ስጋቸው በስብሶ አጥንታቸው ተልከስክሶ መቃብር ውስጥ ነው ያሉት። ገና ትንሣኤን ይጠብቃል። ሀገር መሪዎች የነበሩ ዝነኛና ስመጥር የነበሩ ብዙዎቹ አንቀላፍተዋል። አንዳቸው ሞትን ድል አድርገው መነሳት ግን አልቻሉ። የኛ ጌታ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ኃጢአተኞች በፈቃዱ ሞተ። ነገር ግን ሞቶ አልቀረም። በስልጣኑ ሞትን ድል አድርጎ ተነስቶልናል። ክብር ምስጋና ለስሙ ይሆንልን። ወገኖቼ ክርስቶስ ባይነሳ ኖሮ ስለ ትንሣኤ ሙታን መስበክ አንችልም ነበረ። እግረ መንገዳችን ሐዋርያው ቅዱስ ጳውሎስ እንደተናገረ ክርስቶስ ባይነሳ ኖሮ ስብከታችን ከንቱ ነበረ፣ ክርስቶስ ባይነሳ ኖሮ እምነታችን ከንቱ ነበረ ብሎ ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል በደንብ አድርጋችሁ እንድሰሙ እንፈልጋለን። ክርስቶስ ባይነሳ ትንሣኤ ሙታን የለም ነበረ። እኛም ሞተን ፈርሰን በስብሰን እንቀር ነበረ። ከሞት በኋላ ሕይወት እንዳለ እርግጠኛ ሆነን የምንመሰክረው፣ ከመቃብር በኋላ ትንሣኤ እንዳለ አፋችንን ሞልተን የምንመሰክረው ክርስቶስ ስለተነሳ ነው። እሱ ባይነሳ ኖሮ ወገኖቼ እኛ ስለ መነሳታችን እርግጠኛ ሆነን መመስከር፣ መናገር፣ ማስተማር አንችልም ነበረ። ደግሞ ትንሣኤ ሙታን ባይኖር ኖሮ ሰው ሞቶ ፈርሶ በስብሶ የሚቀር ቢሆን ኖሮ ወገኖቼ ጾም ከንቱ ነበረ፣ እንደዚህ መሰብሰብ ከንቱ ነበረ፣ ቤተ መቅደስ ማነጽ ከንቱ ነበረ፣ 3 ሰዓት ቆሞ ማስቀደስ ከንቱ ነበረ፣ ንስሐ መግባት ከንቱ ነበረ። ሰው ሞቶ ቢቀር ከሞት በኋላ ሕይወት ባይኖር ኖሮ ሁሉም ነገር ከንቱ ነበረ። አምልኮታችን ከንቱ ሆኖ እንዳይቀር ኢየሱስ ክርስቶስ ሞተልን። ሞቶ ግን አልቀረም፣ በሦስተኛው ቀን ተነሳልን። ከፍ አድርጋችሁ አመስግኖት፣ ስሙ የተመሰገነ ይሁን። እንግዲህ እሱ እንደተነሳ እኛም እንነሳለን ብለን ተስፋ እናደርጋለን። ለዚህ ነው ሐዋርያውም ብሎ የተናገረው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተለይቶ ተነስቷል። ሞት በአዳም በኩል መጥቶ ነበረ፣ ትንሣኤ በክርስቶስ በኩል ሆነ። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ሕያዋን ይሆናሉ ተብሎ ተጽፏል። እንመለስ። ከሙታን ተለይቶ ከተነሳ በኋላ በ40ኛው ቀን ነው ጌታችን ያረገው። ንገሩኝ፣ በስንተኛው ቀን አልኳችሁ? አቤት። ከሙታን ተለይቶ ከተነሳ በኋላ እዚህ ምድር የቆየው ስንት ቀን ነው? አቤት አቤት፣ 40 ቀን ነው የቆየው። ምን እያደረገ ቆየ ስንል ስለ እግዚአብሔር መንግሥት እየነገራቸው ለደቀ መዛሙርት ሥርዓተ ቤተ ክርስቲያንን እያስተማራቸው መጽሐፈ ኪዳንን እያስተማራቸው 40 ቀን ኢየሱስ ክርስቶስ በዚህ ምድር ቆይቷል። ከማረጉ በፊት፣ ከትንሣኤ በኋላ፣ ከእርገቱ በፊት 40 ቀን ነው የቆየ። ከ40 ቀን በኋላ ወገኖቼ ወደ ደብረ ዘይት ተራራ ደቀ መዛሙርቱን ይዟቸው ወጣ ይላል። በዚያ በደብረ ዘይት ተራራ ደቀ መዛሙርቱ እያዩት ወደ ሰማየ ሰማያት ወጣ፣ ከፍ ከፍ አለ፣ አረገ። አስቀድሞ ዳዊት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ብሎ ተናግሮ ነበረ። በመዝሙር 46 ቁጥር 5 ላይ በመላእክት ምስጋና ደቀ መዛሙርቱ እልል እያሉ ጌታችን ኢየሱስ ክርስቶስ
ከሙታን ተለይቶ በተነሳ በ40ኛው ቀን ወደ ሰማይ አረገ። ክብር ይግባው ያረገ አምላክ አመስግኖት ወደ ሰማይ ሰማያት ወጣ። እንዲህ ይላል፣ ቃሉን አነበዋለሁ። በዚህ በሐዋርያት ሥራ በምዕራፍ 1 ቁጥር 9 ላይ እንዲህ ተብሎ ተመዝግቧል። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆመው የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንደዚሁ ይመጣል አሏቸው ነው የሚለው። ደቀ መዛሙርቱ እያዩት ነው ያረገው። የቤተ ክርስቲያን ሊቃውንት ምን ይላሉ? ስለ ኢየሱስ ክርስቶስ እርገት ሲናገሩ ክርስቶስ ያረገው በርቀት ሳይሆን በርህቀት ነው ይላል። በርቀት ማለት በመርቀቅ አይደለም ያረገው፣ በርህቀት ነው ያረገው። ቀስ ቀስ እያለ ከፍ ከፍ እያለ ወደ ሰማይ ወጣ፣ ከዓይናቸው ተሰወረ። በሚገባችሁ ቋንቋ ሁላችሁም አውሮፕላን ታውቃላችሁ እርግጠኛ ነኝ። አውሮፕላን ከመብረሩ በፊት መጀመሪያ በምድር ላይ ያኮበክባል፣ ቀስ እያለ ይሄዳል። ከዛ በፍጥነት ይጨምራል፣ ኋላ ይነሳል። ከፍ እያለ ከፍ እያለ ከፍ እያለ ቀስ ብሎ ከዓይን ይሰወራል፣ ማየት አንችልም። የክርስቶስ እርገት እንደዛ ነው። በርቀት አይደለም፣ በመርቀቅ አይደለም ያረገው፣ በርህቀት ነው። ደቀ መዛሙርቱ እያዩት ቀስ 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 እያለ ወደ ሰማይ ወጣ፣ ወደ ሰማይ አረገ። ሰሞኑን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የክርስቶስን እርገት እያከበርን ያለ ነው። ወገኖቼ፣ አንዳንድ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስን አታውቅም፣ ስለ ኢየሱስ አትሰብክም ብለው የሚናገሩ አንዳንድ ሰነፎች አሉ። ሲጸነስ ተጸነሰ ብላ ጽንሰቱን የምታከብር ቤተ ክርስቲያን፣ ሲወለድ ልደቱን የምታከብር ቤተ ክርስቲያን፣ ሲሰደድ ዘመነ ስደት ብላ ስደቱን የምታስብ በጾም ቤተ ክርስቲያን፣ ሲሰቀል ስቅለቱን የምታከብር፣ ሲሞት ሞቱን የምታከብር፣ ሲነሳ ትንሣኤውን የምታከብር፣ ሲያርግ እርገቱን የምታከብር፣ እንደገና ደግሞ ዳግም ምጽአቱን የምትጠባበቅ ቤተ ክርስቲያን ናት። ከማንም በላይ ከምንም በላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስን ትሰብከዋለች። የዚች ቤተ ክርስቲያን ልጆች ያደረገን አምላክ ስሙ የተመሰገነ ይሁን። ምንድነው የሚለው መጽሐፍ? መቼስ አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን አለ ሐዋርያው የተሰቀለው ኢየሱስ ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የተመዘገበ ቃል። ከኔ ቀጥላችሁ እስኪ ይሄን የእግዚአብሔር ቃል ተናገሩ። መቼስ በሉ እስኪ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን። ምን እናደርጋለን? ማንን እንሰብካለን? ክብር ምስጋና ለስሙ ይሁን። ኢየሱስ ክርስቶስን እንሰብካለን። ወገኖቼ፣ ቤተ ክርስቲያኒቱ ራሷን ስታዩት እዚህ ጋር ቆሞ መምህር ወንጌል ገልጦ ባያስተምር ቤተ ክርስቲያኗን ራሷን ስትመለከቷት ኢየሱስ ክርስቶስን የምትሰብክ ናት። ከጉልላቱ በላይ የሚውለበለበው
ቅዱስ መስቀል ነው። የተሰቀለው ቅዱስ መስቀል ነው። መስቀሉን ስናይ በዚህ መስቀል ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ጎኑን በጦር ተወግቶ እጆቹን በሚስማር ተቸንክሮ የሸዋ አክሊል ደፍቶ ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ተገርፎ እንዳዳነን ቤተ ክርስቲያኒቱ ራሷ ከጉልላቷ አንስቶ እስከ ወለሏ ድረስ የምሰብከው ኢየሱስ ክርስቶስ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን ኢየሱስ ክርስቶስን ያልሰበከችበት ዘመን የለም። ግን ሰዎቹ ኢየሱስን አሰብክም የሚሉት ምናልባት እነሱ እንደሚሰብኩት እኛ አንሰብክም። እነሱ ለኢየሱስ ክርስቶስ የሰጡትን ማንነት እኛ አንሰጥም። ከኛ ቤተ እምነት ውጪ ያሉት ስለ ኢየሱስ ክርስቶስ ሲሰብኩ ለማኝ እያሉ ነው የሚሰብኩት፣ አማላጅ እያሉ ነው የሚሰብኩት፣ ፍጡር እያሉ ነው የሚሰብኩት፣ ጠበቃ እያሉ ነው የሚሰብኩት፣ ጾሞ ጸልዮ ነው አዎ አምላክ የሆነው እያሉ ነው የሚሰብኩት። 1000 ዓመት ገዝቶ ስልጣኑን ለአባቱ ለአብ ያስረክባል ብለው ነው የሚሰብኩት። እኛ ግን ኢየሱስ ክርስቶስን እንደዚህ አንሰብክም። ሐዋርያትም እንደዚህ አልሰበኩም። ለማኝ ብለን አንሰብክም፣ ተለማኝ ብለን እንሰብካለን። አማላጅ ብለን አንሰብክም፣ ተማላጅ ብለን እንሰብካለን። ፍጡር ብለን አንሰብክም፣ ፈጣሪ ብለን እንሰብካለን። ጠበቃ ብለን አንሰብክም፣ ዳኛ ነው ብለን እንሰብከዋለን። ጌታ ብቻ አንለውም፣ የጌቶች ጌታ ነው። የአማልክት አምላክ ነው። የነገሥታት ንጉሥ ነው። የኃያላን ኃያል ነው። የአሸናፊዎች አሸናፊ ነው ብለን መድኃኔ ዓለምን እንሰብከዋለን፣ አናፍርበትም። ቅዱስ ጳውሎስ ያመንኩትን አውቀዋለሁና አላፍርበትም ብሏል። እስኪ ያመንኩትን በሉ። ያመንኩትን አውቀዋለሁና አላፍርበትም። በጻድቁ አቡነ ተክለ ሃይማኖት ታፍራላችሁ? ጣዖትን ያጠፉ የኢትዮጵያን ምድር በወንጌል ያረሱ በእግዚአብሔር ፊት ሞገስ ያላቸው ልዩ አባት፣ ጻድቅ አባት፣ ቅዱስ አባት፣ የጸሎት አባት፣ ልዩ አባት ናቸው። በአባታችን አናፍርም። ስለዚህ የሁላችሁ ኦርቶዶክሳውያን የመጣ ነው አጨብጭቦ ና እልል ብሎ ለመለያየት ብቻ አይደለም። የመጣንበት አንዱ ዓላማ ስር ሰደን በሃይማኖት መታነጽ እንድንችል ነው። ጊዜው በጣም ከባድ ነው። ትንቢቱ የሚፈጸምበት ምሳሌው የሚደርስበት የመጨረሻ ዋዜማ ላይ ነው ያለነው። እንመጣበታለን። አንድ ጊዜ ታሪኩን ልጨርስ። ጌታችን በ40ኛው ቀን ደቀ መዛሙርቱ እያዩት አረገ፣ ወደ ሰማይ ወጣ። የሁላችሁ እርገቱ ምን ያስረዳናል ስንል በምድር ያለውን ሥራ መፈጸሙን ያስረዳናል። የተነገረው ትንቢት እንደተፈጸመ ያስረዳናል። እነ ዳዊት ስለ እርገቱ ተናግረው ነበረ። እዛ መዝሙር 46 ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ፣ ዘምሩ እያለ በማስተዋል ዘምሩ እያለ ዳዊት የተናገረው ትንቢት ነበረ። ይህ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ከተነሳ በኋላ በ40ኛው ቀን አረገ። ያረገበት ምክንያት ትንቢቱ ይፈጸም ዘንድ ነው። እንግዲህ በሚያርግበት ጊዜ ነው በርዕስነት ያነሳነውን ቃል ለደቀ መዛሙርቱ የነገራቸው። ምን አላቸው? እናንተ ግን አላቸው ኃይልን እስክትለብሱ ድረስ። ምን እስክትለብሱ ድረስ? በኢየሩሳሌም ከተማ ቆዩ አላቸው። የት ቆዩ? አቤት ከኢየሩሳሌም ከተማ እንዳትወጡ አላቸው። ኃይልን እስክትለብሱ ድረስ። አንድን ነገር ለማሸነፍ ኃይል ያስፈልጋል። እውነት አሰብ አቤት። ስለዚህ ምን አላቸው? ኃይልን እስክትለብሱ ድረስ አባቴ የሰጠውን ተስፋ እነሆ እኔ እልክላችኋለሁ። እናንተ ግን በኢየሩሳሌም ከተማ
ቆዩ አላቸውና በእርገት ከነሱ ተለየ። እስኪ በኢየሩሳሌም ከተማ ቆዩ ማለት ምን ማለት ነው የሚለውን እየዘረዘርን ጥቂቱን ነገር እንመልከት። ወገኖቼ በኢየሩሳሌም ከተማ ቆዩ ማለት የቁም እስረኛ ሆናችሁ በዛ በከተማ ውስጥ ቆዩ ማለት አይደለም። አባቶቻችን የመጽሐፍ ቅዱስ ቃል የበረት ቆሎ ነው፣ እያዋዙ ካልበሉት ጥርስ ይሰብራል ይላል። አሁን አንዳንድ ሰዎች ይሄንን ቃል ሲያነቡ ደግሞ ኢየሱስ ክርስቶስ ደቀ መዛሙርቱን የቁም እስረኞች አደረጋቸው እንዴ? ከኢየሩሳሌም ከተማ አትውጡ የሚላቸው የሚሉ ሰዎች አሉ። ወገኖቼ ኢየሩሳሌም ሲል ስለ ከተማይቱ የተነገረ ብቻ አይደለም፣ በምስጢር ስለ ብዙ የተነገረ ነው። እሱን ነው አሁን እየዘረዘርን የምናየው። በመጀመሪያ በኢየሩሳሌም ከተማ ቆዩ ሲላቸው በመቅደስ ቆዩ ማለት ነው። ኢየሩሳሌም የተባለች ቤተ መቅደስ ናት። ለዚህ ማስረጃችን የሚሆነው ጌታችን ካረገ በኋላ ደቀ መዛሙርቱ እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ሉቃስ 24 ቁጥር 53 ላይ የተመዘገበ ቃል። ኢየሩሳሌም ማለት የመጀመሪያው ትርጉም ቤተ መቅደሱ እንደሆነ እዚሁ ጋር ይፈተዋል። እግዚአብሔርን እየባረኩ እግዚአብሔርን እያመሰገኑ በመቅደስ ኖሩ። ቤት ኖሩ በመቅደስ። ስለዚህ በኢየሩሳሌም ኑሩ ማለት በኢየሩሳሌም ቆዩ ማለት የመጀመሪያው ትርጉም በመቅደስ ቆዩ፣ በቤተ ክርስቲያን ቆዩ ማለት። እስኪ አንድ ጥያቄ ልጠይቃችሁ። ኢየሩሳሌም ማለት ምን ማለት ነው አለን ቅድም? የሰላም ሀገር፣ የሰላም ሀገር የምትባል የሰላም መገኛ፣ የሚመለክባት፣ የሚሰለስባት፣ የሚቀደስባት አማናይቷ ኢየሩሳሌም ቤተ ክርስቲያን። ይሄ በብዙ ስፍራ ላይ በመጽሐፍ ቅዱስ ተመዝግቧል። በዚህ በትንቢተ ሐጌ በምዕራፍ 2 ቁጥር 9 ጀምሮ ስንመለከት እንዲህ የሚል ቃል ተመዝግቧል። ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል፣ በዚህ ስፍራ ሰላሜን እሰጣችኋለሁ ይላል። እስኪ ይህን ቃል አብረን እንበለው። ከፊተኛው ቤት ይልቅ በሉስ። ግድ የለም የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ከኔ ቀጥላችሁ ድምፃችሁን ጎላ አድርጋችሁ ተናገሩ። ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል፣ በዚህ ስፍራ ሰላሜን እሰጣችኋለሁ። ምንን እሰጣችኋለሁ? ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ማለት ሶሎሞን ከሰራው ቤት ከቤተ መቅደስ ይልቅ በዘሩባቤል ዘመን የተሰራው ቤተ መቅደስ ይበልጣል ማለት ነው። አስቀድሞ ለምን ያሉ እንደሆነ በሶሎሞን ቤተ መቅደስ ውስጥ ይሰዋ የነበረው የእንስሳት መስዋዕት ነው። ይፈስ የነበረው የእንስሳት ደም ነው። ያገለግሉ የነበሩ ካህናት ሌዋውያኑ ከጥንተ አብሶ ነፃ ያልሆኑ ነበሩ። የሁለተኛው ቤት ክብር ይበልጣል አለ። በዘሩባቤል ዘመን 46 ዓመት ፈጅቶ የተሰራው ቤተ መቅደስ ክብር ይበልጣል። እንዴት ይበልጣል? ያ የብሉይ ኪዳን ነው፣ ይሄ የአዲስ ኪዳን ነው። በዛ ቤተ መቅደስ የአይሁድ ካህናት ገብተዋል። በዚህኛው ቤተ መቅደስ ኢየሱስ ክርስቶስ ገብቶበታል። በዛኛው ቤተ መቅደስ የሚሰዋው የእንስሳት መስዋዕት ነው። በዚህኛው ቤተ መቅደስ የሚሰዋው የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ስለዚህ ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል አለና በዚህ ስፍራ ሰላሜን እሰጣችኋለሁ አለ። ኢየሩሳሌም ማለት
የሰላም ሀገር ማለት አይደል? የሰላም ከተማ ማለት አይደል? የሰላም መገኛ አይደለም? ስለዚህ የሰላም ከተማ የምትባለዋ የሰላም መገኛዋ ቤተ ክርስቲያን ናት። ቤተ መቅደስ ነው። ኢየሩሳሌም ተብላ ትጠራለች። እግዚአብሔር ሰላም ካለበት ቤት ውስጥ በቸርነቱ አያውጣ። በኢየሩሳሌም ኑሩ ሲል ሌላው ኢየሩሳሌማችን ድንግል ማርያም ወላዲተ አምላክ ናት። ኢየሩሳሌም ማለት የሰላም ከተማ የሰላም ሀገር ነው። ሰላም ኢየሱስ ክርስቶስ የተገኘባት 9 ወር ከ5 ቀን ማኅፀኗን መናገሻ ከተማ አድርጎ የከተመባት የሰላም አለቃ የሰላም አምላክ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስን ወልዳ የሰጠችን አማናይቷ ኢየሩሳሌማችን ድንግል ማርያም ወላዲተ አምላክ ናት። አመስግኗት። ክብር ይግባት ወላዲተ አምላክ። ለዚህ ነው ቅዱስ ኤፍሬም ሶርያዊው በውዳሴ ማርያም ድርሰቱ አንቲ ውእቱ ኢየሩሳሌም ሀገሮሙ ለነቢያት ወማኅደረ ፍስሖሙ ለቅዱሱ ለኩሎሙ ቅዱሳን ብሎ የተናገረው። አንቺ ኢየሩሳሌም ነሽ ብሏታል ቅዱስ ኤፍሬም በመንፈስ ቅዱስ ተቃኝቶ በረድኤተ እግዚአብሔር ተጎብኝቶ። እሷ ኢየሩሳሌም ትባላለች ድንግል ማርያም። እንዴት? ኢየሩሳሌም የሰላም ሀገር አይደለም? ስለዚህ ሰላም የተባለ ኢየሱስ ክርስቶስ ነው። ኢሳይያስ እንደተናገረ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። የእግዚአብሔር ቅናት ይህን ያደርጋል ይላል እዛ ኢሳይያስ 9:6 ላይ የሰላሙን አለቃ የሰላሙን ባለቤት የሰላሙን አምላክ ኢየሱስ ክርስቶስን ወልዳ የሰጠች የሰላሟ መገኛ ድንግል ማርያም ወላዲተ አምላክ ናት። በኢየሩሳሌም ቆዩ ማለት በድንግል ማርያም ቃል ኪዳን፣ በድንግል ማርያም ፍቅር፣ በድንግል ማርያም ጥላ ውስጥ ቆዩ ማለት ነው። አምላካችን እግዚአብሔር ከድንግል ማርያም እቅፍ ሁላችንን አያውጣ። ተወዷታላችሁ? እስኪ ፍቅራችሁን ግለጡ። አዎ የድነታችን ምክንያት ናት። እንወዳታለን። ያዳነን ኢየሱስ ክርስቶስ ነው። የመዳናችን ምክንያት ድንግል ማርያም ወላዲተ አምላክ ናት። ነቢዩ ኢሳይያስ እንደተናገረ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰለን። እዛ ኢሳይያስ 1:9 ላይ ተጻፈ ቃል የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰለን። ሰዶምና ገሞራ በእሳት ዲን የጠፉት ሰው ጠፍቶ ነው፣ ዘር ጠፍቶ ነው። እኛ ደግሞ እንዳንጠፋ ንጽሕት ዘር ቅድስት ዘር ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን የመመኪያችን ዘውድ የንጽሕናችን መሰረት ድንግል ማርያም ወላዲተ አምላክ እሷ አዎ ኢየሱስ ክርስቶስን ወልዳ ስለሰጠችን ከጥፋት ዳንን፣ ከሞት ወደ ሕይወት ተሻገርን፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት፣ ከአሳር ወደ ክብር ለመሸጋገራችን ምክንያቷ ድንግል ማርያም ወላዲተ አምላክ ናት። ክብር ይግባት ወላዲተ አምላክ። አማናይቷ ኢየሩሳሌም እሷ ናት። በኢየሩሳሌም ቆዩ ማለት በድንግል ማርያም ቃል ኪዳን ቆዩ ማለት ነው። ከቅፏ ከቃል ኪዳኗ ከአማላጅነቷ አምላካችን እግዚአብሔር በቸርነቱ አያውጣል። ወገኖቼ በእሷኛ ብዙ ነገር አግኝተናል። ወደን አይደለም ማርያም 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 የምንለው በእሷ ያገኘነውን ስለምናውቅ ነው። መወጣጫ መሰላላችን ናት። መሸጋገሪያ ድልድያችን ናት። ከአምላክ መነጋገሪያ ቋንቋችን ናት። የባህሪያችን መመኪያ ናት። ማናቀውን ጌታ ያሳወቀችን እሷ ናት። ለመለኮት ሥጋ ደም አጥንት የለውም ወገኖቼ። ሥጋንም አጥንትንም ደምንም የነሳው ከሷ ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነሳ ብለን ነው በቤተ ክርስቲያን የምናምነው። ስለዚህ እመቤታችን እናታችን ናት፣ ቋንቋችን ናት። አዎ ክብራችን ናት፣ የባህሪያችን መመኪያ ናት። በስሟ ተማጽነን ብዙ ተደርጎልናል፣ ብዙ አግኝተናል። የተደረገላችሁ ሲከፍ አድርጋችሁ አመስግኗል። አመስግኗት። የተደረገላችሁ አመስግኑ።
ልጅ አጥተው የነበሩ ብዙዎች በስሟ ተማጽነው በልጅ የተባረኩ አሉ። እውነት ሐሰት? አቤት! ስራ አጥተው የነበሩ ብዙ ወጣቶች የእመቤታችንን ስም ጠርተው እንጀራ የተሰጣቸው ሰዎች አሉ። የፍርድ ቤት ጉዳይ የነበረባቸው ፍትህ አጥተው የነበሩ ሰዎች በእመቤታችን ስም ተማጽነው ፍትህ ያገኙ ሰዎች አሉ። አዝነው የነበሩ ብዙዎች ተጽናንተዋል። ተጨንቀው የነበሩ ብዙዎች ከጭንቀታቸው ተረጋግተዋል። አልቃሾች እንባቸው ታብሶላቸዋል። የጎደለብን ነገር በአማላጅነቷ ተሞልቶልናል። የራቀብን ነገር ብዙ ቀርቦልናል። ወደን አይደለም ማርያም 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 የምንለው በሷ ብዙ ነገር ስለተደረገልን ነው። ወደፊትም ስለሚደረግልን ነው። ስሟን ጠርተን አፍረን አናውቅም። እኛ ኦርቶዶክሳውያን አፍረን አናውቅም። እስኪ አንድ ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ እኛን ለማዳን ወደዚህ ምድር የመጣው በማን በኩል? መስክሩ። በማን በኩል? ዝም ብሎ መጥቶ ላድን ቢል ማዳን አይችልም ነበር? ይችል ነበር። ግን ማንን መረጠ? ማንን መረጣት? ምን እንድትሆነው? እናት እንድትሆነው። በደንብ አስተውል። ኢየሱስ ክርስቶስ እኛን ለማዳን በሷ በኩል እንደመጣ እኛም ደግሞ በሷ በኩል ወደ እሱ እንሄዳለን። ይቻላል አይቻልም? አቤት! እሱ ወደኛ የመጣው በሷ በኩል ነው። እኛም በሷ በኩል ወደሱ አቤት! ጨርሶት እስኪ እንበለው አንድ ላይ እሱ በሉ። እሱ በሷ በኩል ወደኛ መጥቶ እንዳዳነን እኛም በሷ በኩል ወደሱ ሄደን እንድናለን። በቃ እንድናለን። በሷ በኩል ሄደን እንድናለን። እንዲሁ አይደለም ማርያም ማርያም እንለው በሷ ያገኘነውን ስለምናውቅ። ስለዚህ በኢየሩሳሌም ቆዩ ሲባል አማናይቷ ኢየሩሳሌም በሁለተኛ ደረጃ ድንግል ማርያም ወላዲት አምላክ ናት። በሷ እንድንቆይ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የመጨረሻ ቃል ተናገሬ መልእክቴን ልጠቅልል። በኢየሩሳሌም ቆዩ ካላቸው በኋላ ጌታችን ኢየሱስ ክርስቶስ እየባረካቸው እያዩት አርጓል። ይሄ እርገት የሚያስረዳን ምንድን ነው የሚለውን ባጭሩ ተናገሬ ትምህርቴን ጠቅልላለሁ። ይኸውላችሁ የጌታ እርገት የሚያስረዳን የኛ የመጨረሻ ስፍራችን የት እንደሆነ ነው የሚያስረዳ። የኢየሱስ ክርስቶስ እርገቱ የሚያስተምረን ነገር እኛ ምድራውያን አይደለንም፣ ሰማያውያን። እዚች ምድር ላይ የምንኖረው እግረ መንገዳችንን የዘላለም መኖሪያችን እግዚአብሔር ነው። ክርስቲያኖች ሀገራችን በሰማይ። የክርስቶስ እርገት የሚያስተምረን ይሄንን ነው። በቃ ስፍራ ሊያዘጋጅልን አረገ። በሰማይ መኖሪያ ሊያዘጋጅልን አረገ። እርገቱ የዳግም ምጽአቱ ምሳሌ ነው። በሚያርግበት ጊዜ ቅድም እንዳነበብን መላእክቱ ምንድን ያሉት? እናንተ የገሊላ ሰዎች ለምን ትኩር ብላችሁ ወደ ሰማይ ትመለከታላችሁ? ይሄ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲወጣ እንዳያችሁት እንደዚሁ ይመጣል። በክበበ ትስብእት በግርማ መለኮት የተወጋ ጎኑን የተቸነከረ እጁን እያሳየ ይመጣል። እርገቱም ያስተምረን ዳግም ምጽአቱን ነው። ክርስቶስ ያረገልን፣ አዎ በሰማይ ስፍራ ሊያዘጋጅልን ያረገው። ይመጣል። ይምጣ አይምጣ? ወላይታዎች ክርስቶስ ይምጣ አይምጣ? እስኪ ይምጣ ምትሉ ይምጣ። ማንም አፉን እንደከፈተብን አይቀርም። ይመጣል። አታወርዱ። እስኪ ልባችሁ በሉ። እጃችሁን ከፍ እንዳደረጋችሁ ልባችሁ አይታወክ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ
እሄዳለሁ፣ አርጋለሁ። ሁለተኛ ወደ እናንተ እመጣለሁ፣ እወስዳችኋለሁ። እኔ ባለሁበት ከኔ ጋራ ለዘላለም እንኖራለን። አመስግኑት። ለዘላለም ከሱ ጋር ነው። በቃ ያረገው በሰማይ ስፍራ ሊያዘጋጀልን ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 የመጨረሻ ቃላችን ሲጀምር ምን አላቸው? ደቀ መዛሙርቱን ልባችሁ አይታወካል፣ አርጋለሁ እሄዳለሁ ብሎ ሲላቸው አንተ ካርክ አንተ ከሄድክ ስንራብ ማን ያበላናል? ብንጠማ ማን ያጠጣናል? ብንታረስ ማን ያለብሰናል? ብንታመም ማን ይፈውሰናል? ብለው ሲጨነቁ ደቀ መዛሙርቱን ሊያጽናና ሊያሳርፍ ወላጆች እንደሌላቸው ልጆች አልተዋችሁም፣ እንደገና አያችኋለሁ፣ ብሄድም እንደገና አያችኋለሁ፣ መንፈስ ቅዱስን በመላክ እንደገና አያችኋለሁ። ልባችሁ አይታወክ፣ ልባችሁ አይፍራ፣ ልባችሁ አይደንግጥ፣ አትጨነቁ፣ በእኔ እመኑ፣ በአባቴም እመኑ። አዎ ወደ ላይ መሄደው ስፍራ ላዘጋጅ ነው አለ። ክርስቶስ ክብር ይግባውና ሥጋውን ቆርሶልን ደሙን አፍስሶልን ስፍራውን አዘጋጅቶታል። የሚወስደን ወደ ተዘጋጀው ስፍራ ነው። ስለዚህ በዚህ ከተማ ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቻችን የክርስቶስን እርገት ስናስብ እኛ ለዘላለም የምንኖረው በሰማይ እንደሆነና ከምድር ሐሳብ ወደ ሰማይ ሐሳብ እንድንሄድ የሚያደርገን ነው። በተዘጋጀው ስፍራ ሁላችንን እንዲያስገባን የእሱ ቅዱስ ፈቃዱ ይሆንልን። በዚህ ቃል እንድንጽናና አምላካችን እግዚአብሔር ይርዳል። ከምድራዊው ሐሳብ ወጥተን የላይኛውን እንድንሻ የላይኛውን እንድናስብ አምላካችን እግዚአብሔር ለሁላችንም በቸርነቱ ይርዳል። ኃይልን በሉ ኃይልን እስክትለብሱ በኢየሩሳሌም ቆዩ።